ይመስለኛል እንደው እንደምሽ የምታስቢኝ ከሆነ እየሽኞሽ ይሆንሽውን ንገሪኝ አንተ ደግሞ በቃ እንዳት የምታይኝ ከሆነ የትኛውንም ችግር እንደማልፈው ማመን አለብህ ሰላምንሽ ቀርቼ እኮ አይደለም ግን ጭንቀትሽ ስላስጨነቀኝ ነው ምናሴ አሁን ልሂድ ሌላ ጊዜ በደንብ ግልጽ አድርጌ እነግርሃለሁ እሺ በቃ ግን ራስሽን በደንብ ጠብቂ ይሄ ሁሉ ያስተሳሰብ ብስለት ግን ከየት ነው ያመጣው አንዳንዴ ዝም ብዬ ሳይ አባቴን ትመስለኛለህ እማዬ እየቀለድሽብኝ ነው አይደለም ልጄ አንተ እኮ እንደ እድሜህ አይደለም ሁሉ ነገር ህይወት አለው ብቻ አንተ ልጄ በመሆን እንዴት እንደምኮራ እማዬ ብቻ አንቺ መልካም እናት ሁኚልኝ በሰዎች ፊት እኮ ክፉ ሆነሽ እንዳትታይ ነው እንደዛ ያልኩሽ አውቃለሁ የኔ ልጅ የሆነች ልጅ ስላሴር ልታወራኝ ትፈልጋለች መሰለኝ አሴር ደሞ አሴር ማን ነው ጆሮ የምትሉት ነው የታረቀኝ ጓደኛ ታሬ አው ጆሮ ጠፍቷል ሲለኝ ነበር ሃኒ እኔ ምንም ነገሩ ግልጽ አልሆነልኝ ምን መሰለው ትትዬ አይ ሃኒ ምንም አታስረጅ አሁን አንቺ ጂና ቤት ሽረፊ ወይም ደግሞ አገኛቸዋለሁ ያሻችሁን ሰዎች አገኛችሁ እትዬ ገና ኮራት አልሰራውም ችግር የለውም ሃኒ ለዛሬ ነው ይሰራሉ አረ ችግር የለውም እትዬ እንደውም ቅድም ስለተናገርኩሽ እንደ ቅጣት ይሆንልኛል ሂጂ በይ ሃኒ ግን በጣም አስቸገርኩኝ ሃኒ ደጋግሜ ስናገርሽ ልብሽን እንዳስከፋው ይገባኛል ግን ደግሞ እንዳሰሪሽ ሳይሆን በቃ እንደ እናት ቁጠሪኝና ከልብሽ ይቅርታ አድርጊ እትዬ እኔ ምንም ቢናገሩኝ አልከፋም የእናንተ ቤተሰብ ማለት እኮ በክፉ ቀን የደረሳችሁልኝ አለኝታዎቼ ናችሁ እርሶ ደግሞ በክፉ ቀን ያደረጉልኝን መቼም አልረሳውም ላደረጉልኝ እግዚአብሔር ውለታውን ይክፈሉት በቃ ለሃና ላደረግሽላት ነገር ነው ደግሞ ለሃና ምን አደረኩላት በጊዜ ወደ ቤቷ እንድትሄድ እሺ ስላልሻት ነው እና ይሄ ምን ምስጋና ያስፈልገዋል ከዚህ በላይ ምንም የሚያስመሰግን ስራ አለ ደግሞ ቅድም ስለተናገርኩሽ በጣም ይቅርታሽ እማዬ ልጄ እንዴት እንደማመሰግንህ አላውቅም ለምኑ አንተ እንደ አባት መካሪ እንደ ልጅ ደስታዬ እንደ ወንድም መከታዬ በቃ ምን ልበልህ ሁሉን ነገር መሆን ትችልበታለህ ምናሴ እማዬ አንቺ እኮ እናቶች መለኪያ ስለሆንሽ ነው እንደዛውኝ የታየውሽ እንደሱ አይደለም ልጄ ሀሴት ከጠፋች ጀምሮ ሌላ ሴት ሆኛለሁ ግን ደግሞ በዚህ ጊዜ ውስጥ አንተ ስተቴን እየነገርክ ታርመኛለህ ሲከፋኝ ታጽናናኛለህ ተስፋ ስቆርጥ አይዞሽ እያልክ ታበረታኛለህ ብቻ አንተን የሰጠኝ ፈጣሪን አመሰግናለሁ አባዬ ምን ነው ለምንድን ነው ቆይ ክፉ የምታስበው አሴርን አውቋል የሆነ ነገር ካልገጠመው እንደዚህ አይጠፋ አባ በቃ ሁሉንም ለፈጣሪ እንስጥ ኧረ እባክህ ሃኒ ደሴ ካላንቺ እንደማያምርባት ታውቂያለሽ አንቺ ከወጣሽ በኋላ ግርማ ሞገሷ ሁላ ተገፎ በሆነ ባልሆነ ነው ሆድሚ ብሳት ወረኛ ቀልድ ደግሞ ጨምራል ይቻላል ይመስለኛል እንሂድ ለካ አባዬ ልክ ነበር አሴር ያለ አንድ ነገር አባዬ ላይ አይጨክንም አንቺ በቃ ወይኔ አምላኬ የእንጀራ አባትየው ድራማ ሊያበቃለት ነው ሃና ይሄንን ጉድ ካወቀች እንግዲህ አሴር እንደ ወንድሟም ስለምታየው ምናሴም አብሯት ስለሆነ ይሄንን ጉድ ስለሰማ ለወይዘሮ ሚላት ከተናገሩ ወይዘሮ ሚላት አሴርን ከእስር እንዲወጣና አሴር ንብረቱን ከእንጀራ አባትየው እንዲቀበል ታደርገዋለች ብዬ አስባለሁ ሰላም ጤና ይስጥልን በየዓለም ዳርቻ ያላችሁ እህትና ወንድሞቼ ሰላማችሁ ይብዛልኝ በአሁኑ ባየነው ክፍል ኖላዊ ድራማ የተሰማንን ሐሳብና አስተያየት እንሰጣለን እናንተም የተሰማችሁን ሐሳብና አስተያየት ስጡ ቪዲዮውን ላይክ በማድረግ እንጀምር በስተመጨረሻም ሃና አሴር የት እንደታሰረ አውቃለች ይህ በጣም ደስ የሚል ነገር ነው አሴር እንግዲህ ከዚህ በኋላ ለራሱም አዲስ ነገር የሚመጣለት ይመስለኛል ልጅቷ በተደጋጋሚ እየደወለችላት ሃናን ስታናግራት የነበረችው ልጅ መዝገቡ ብላ ስለነገረቻት ሃናም ቁጭ ብላ በማሰቧ መዝገቡ የሚባለው አሴር እንደሆነ ከደረሰችበት በኋላ ልጅቷን ለማግኘት ቀጠሮ ይዛ ካገኘቻት በኋላ አሴር እንደታሰረና ሰፈር ፖሊስ ጣቢያ ውስጥ እንዳለ አውቃለች ሃናም ወይኔ ችግር ውስጥ የገባው ለኛ ብሎ ነው በሚለው ማሰቧ የማይቀር ነው ግን ይሄ ጨካኝና አረመኔ እንጀራ አባትየው ከዚህ በኋላ ራሱ ላይ
ችግር ይመጣበታል ብዬ አስባለሁ። ለምን? ከሃና ጋር ምናሴ ይህንን ጉዳይ አብሮ መጥቶ ስላየ አሴር ለሃና ብሎ እዚህ ጉድጓድ ውስጥ እንደገባ ምናሴም ስለሚያቅ ምናሴ ለእናትየው ይነግራታል። እናትየው ደግሞ ይህንን ጉድ ስትሰማ አሴርን ለማስለቀቅ ሌላ ከአሴር ጎን ትቆማለች ብዬ አስባለሁ። አሴር ማንም የለውም ብሎ የጎዳና ተዳዳሪ ልጅ ነው ብሎ እራሱ ባሳመረው ድራማ ከቶት አሳስሮታል እንጀራ አባትየው። ግን አሴር በሃና ምክንያት እንደገና ወይዘሮ ሜላት ካወቀች ለአሴር ጎን መቆም ከቻለች እንጀራ አባትየውን ለፍርድ እንዲቀርብ ማድረግ ትችላለች። አሴርም በህጋዊ መንገድ የራሱን ንብረት መውሰድ ይችላል ብዬ አስባለሁ። ወይዘሮ ሜላት መጀመሪያ ላይ ሃናን የተናገረቻት ነገር ትንሽ ሊደብረን ይችላል። ግን ወይዘሮ ሜላት በባህሪዋ ምን አይነት ሰው እንደሆነች ብዙ ጊዜ በቪዲዮ ላይ አይተናል። በስራው ላይ የሆነ ስህተት እንዲፈጠር ስለማትፈልግ አንድ ሰው ስራውን በአግባቡ እንዲሰራ ስለምትፈልግ በሚለው ባህሪዋ ስለሆነ እኛም ዝም ብለናታል። ግን ምናሴ የተመቻችሁ እስቲ ሁላችሁም ቪዲዮን ላይክ እያደረጋችሁ የምናሴ ባህሪ እንደ ልጅ ሳይሆን እንደ አዋቂ ሁሉንም በአግባቡ በመልካምነትና በጥሩነት አስተሳሰባቸውም ጥሩ እንዲሆን የልጅ አዋቂ ምክር የሚመክር ልጅ ሆኗል። ምናሴ ሃናንም ለመርዳት ያለችበትን ጉድ ወይም ደግሞ የደበቀችውን ሚስጥር በመጠየቅ ከእርሷ ጎን ቆሞ እርሷን ለመርዳት እንዲህ ሲፋጠን ስናየው በጣም ደስ የሚል ልጅ እንደሆነ አይተናል። የምናሴ እናትም ምናሴ ያላትን ነገር እሺ ብላ ሰምታ ሃናን መልሳ ይቅርታ ማለቷ በጣም ደስ የሚል ነገር ነው። ሃና ግን የራሷ ጥፋት እንደሆነ ስላወቀች ይሄ የራሴ ጥፋት ነው እንጂ አንቺ ምን አደረግሽኝ በማለት ራሷ ላይ ወስደዋለች። ግን ሃናም ትክክል ናት። እዚህ ጋር ሃና ለቤተሰቡ ብዙ ነገር ስላደረገች እንጂ ወይም ደግሞ ቤተሰቡ ስላለው ጉድ ሃና ብዙ ነገር ስላወጣቻቸው እንጂ ሃናን እንደ ቤተሰብ ስለሚያዋት በሚለው ነው እንጂ እንደ ሰራተኛ ቢሆን ትክክለኛ ስራው አንድ ቀንም ቢሆን መቋረጥ የለበትም ይባለው። ግን ሃና ከሰራተኝነትም በላይ ለቤተሰቡ ትልቅ ኃላፊነትን ይዛ ለእያንዳንዱ ልጆቿ ለምናሴም ከዚህ በሽታው እንዲወጣ ትሪት በማድረግ ብዙ ነገሮችን በማስተማር እንዲቀየርና ወደዚህ ባህሪው እንዲመጣ ያደረገችው ሃና ስትሆን ሰላምንም ደግፋ እንደገና ካለችበት አእምሮ ጭንቀት እንድትወጣ ከዚህ ሁላ ጉድም ሚስጥሯን ጠብቃ ይዛ ብዙ ነገሮችን ለቤቱ ያደረገች በመሆኗ በዚህ በአንድ ቀን ምክንያት ወይዘሮ ሜላት ሃናን መናገር ለምን አስፈለገ በሚለው ትንሽ ቢደብረንም ግን ወይዘሮ ሜላት የራሷ ባህሪና መገለጫዋ ቢሆንም ግን ምናሴ ያላትን ነገር በማሰብ ሃናን መልሳ ይቅርታ መጠየቋ ደስ የሚል ነገር ነው ብዬ አስባለሁ። እዚህ ጋር ምናሴ ከሃና ጋር አብሮ መምጣቱ ትልቅ ነገር ነው ብዬ አስባለሁ። እስቲ እናንተስ ምን ይሰማችኋል? ሃና ብቻዋን መታ ቢሆን ኖሮ በጣም አስፈላጊ አይሆንም ብዬ አስባለሁ። ለምን? ለአሴር ምንም ማድረግ እንደማትችል ስለሚሰማት የባሰ ብዙ ጭንቀት ይደራረብባታል ብዬ አስባለሁ። እናንተስ ምን ይሰማችኋል? ሃና ይሄን ሁላ ምስጢር እየያዘች እንደገና አባቷን ሕክምና እንደሚያስፈልገው እያወቀች ይሄንን ባለማድረጓ ብዙ ሐሳብ እያለባት በዚህ ላይ አሴርም እንደዚህ ሲደገምባቸው ምን ያህል እንደሚጎዱ እስቲ አስቡት። ግን ምናሴ አብሯት ከዚህ በኋላ ከሆነ ይሄን ሁሉ ጉድና ሚስጥር ስለሚያቅ ቢያንስ ለእናትየው በመናገር አሴር ካለበት ጉድጓድ ውስጥ ካለበት እስር ቤት እንጀራ አባትየው ካስገባበት ፈተና እንዲወጣ ማድረግ ይችላሉ ብዬ አስባለሁ።
እናንተስ ምን ይመስላችኋል? ሐሳብ አስተያየታችሁን ስጡ። ኤልያስ በጣም ስለሚያፈቅራትና ስለሚወዳት ከሃና ጋር ጊዜ ማሳለፉ እንዲሁም ሃና ወደ እርሱ ስትመጣ በጣም ደስ እያለው ሃናን ለብዙ ነገር ለወደፊት እቅዱ እየተመኛት ነው። ሃና ግን እውነተኛ ፍቅር ከልቧ ኤልያስን ታስበዋለች ብላችሁ ታምናላችሁ? እስቲ ሐሳብ አስተያየታችሁን እየጻፋችሁ። እኔ ግን አይመስለኝም። ሃና ኤልያስን እንደ ወንድም የምታየው ነው ይመስለኝ። አሴርንም እንደ ወንድም የምታየው ነው ይመስለኝ። እስቲ ሐሳባችሁን ጻፉ። አሴር ብዙ ነገር እያደረገላቸው ነው። ምንም ሳይኖረው ይህን ሁላ ሸክም ተሸክሞ ለመርዳት ከባድ ጉድጓድ ውስጥ ገብቷል። የሚፈራውንና አይኑን ማየት ማይፈልገውን እንጀራ አባቱን ፊት ለፊት በመጋፈጥ ብር ጠይቆታል። ይህን ሁሉ መስዋዕት የሚያደርገው እንግዲህ ለሃና ሲል ነው። ኤልያስም የራሱ የሆነ ፈተና ነበረበት። የራሱን ህይወት ለማሸነፍ ደፋ ቀና ሲል ግን ምንም ቢሆን ህይወቱ ባይሳካለትም ህይወትን ለማሸነፍ መጥቷል እንጂ ሲመጣ ሃናም ስላለች ስለሚወዳትና ስለሚያፈቅራት እንጂ የሚፈልጋት ስለሚወዳትና ስለሚያፈቅራት ብቻ ነው የፈለጋት እንጂ ሃናን ብሎ አዲስ አበባ አልመጣም ብዬ አስባለሁ። እናንተስ ምን ይሰማችኋል? ሐሳብ አስተያየታችሁን ስጡ። እዚህ ጋር የኤልያስ ጓደኛ እስካሁን እንዳየነው ከሆነ በጣም አሪፍና የጓደኝነትን ጥግ አይተናል። ጓደኛ ማለት መከታ፣ ሁሉን ነገር አብሮ የሚሸፍን እንደሆነ አሳይቶናል። ከዚህ በፊት ኤልያስ ባጋጠመው ነገር ወደ ወሎ ለመመለስ ሲያስብ ሁሉን ነገር ትተ እኔ ምሰራውን ቢሆን ሰርተ እዚህ ሆነ ራስን ማሸነፍ ትችላለህ ብሎ ሲመክረው ያየውት ነገር በጣም ደስ የሚል ጓደኝነት እንዳለ ለህዝቡ ማስተማሪያ የሚሆን ነገር እንደሆነ አይቻለሁ። ስለዚህ የኤልያስ ጓደኛም ስለ አሴርም ሲያወራ አሴር ምን አጋጠመው ምን ሆኖት ይሁን ብሎ እዚህ ጋር ጓደኛ ማቾች ምን ያህል እንደሚተሳሰቡ አይተናል። ስለዚህ ከነዚህ ብዙ ትምህርት እንማራለን። ግን ጓደኛውም በተደጋጋሚ ስለ ሃና ንገረኝ፣ ሃና ምን አለች ብዙ ጊዜ ይጠይቀዋል። ግን የኤልያስ ጓደኛም ደላላው ለሃና የሆነ ስሜት አለው ብዬ አስባለሁ። እስቲ በጓደኝነት ብቻ ነው ስለሷ በተደጋጋሚ የሚጠይቀው? እስቲ ምን ትላላችሁ? ምናልባት እሱም ሃናን ሊወዳትና ሊያፈቅራት ይችላል ብዬ አስባለሁ። እናንተም ሐሳብ አስተያየታችሁን እየሰጣችሁ። ሌላኛው ደግሞ እጅግ ያስፈራኝ ነገር ምናሴና ሃና እቤቱን ጥለው በወጡበት ታይም እቤቱ የሆነ ነገር እንዳያጋጥመው ብዬ አስባለሁ። ከቤታቸው ውስጥ የሚያስፈልግ የድርጅቱን ወረቀቶች እንዳይሰረቁ ብዬ እሰጋለሁ። ለምን ወይዘሮ ሜላትና ሰላም ወደ ላንጋኖ ለመዝናናት ወጥተዋል። እንግዲህ ምናሴ ብቻ ነበር እቤት ውስጥ የነበረው። ሃናም ለምናሴ ምግብ ሰርታ ካበላችሁ በኋላ ሃናን ምን ሆነሽ ነው ሲላት ሃናም የተፈጠረውን ችግር ስትነግረው ምናሴም አብሮ ከጎኗ ለመሆን ሲል አብረን እንሄዳለን ብሏታል። ስለዚህ ለሃና ጉዳይ ሲል ምናሴም እዚህ ነገር ውስጥ ገብቷል። ግን እቤቱን ጥለው ስለወጡ ምናልባት በዚህ ጉዳይ አንተነ ስላባረረችው ምናልባት ቀን ጠብቆ የሆነ ነገር ሊያደርግ ይችላል ብዬ አስባለሁ። ምናልባት እቤቱ ውስጥ ገብቶ የሚያስፈልገውን የድርጅቱን ወረቀት ከሰረቀባት ወይም ደግሞ በዚህ ጉዳይ ጠምዶ እንደገና የሆነ ነገር እያስፈራራ ብር ይቀበላታል ብላችሁ ታስባላችሁ? ምናልባት አንተነ አያደርገውም ብላችሁ ታስባላችሁ? ወይስ ብቻ ከድርጅቱ የሚያስፈልገውን ነገር ስለሚያቅ እየመጣ ቤት ስለሚሰጣት ወረቀቱን ከወሰደባት ለሷ ትልቅ አደጋ ይሆናል ብዬ አስባለሁ። ምናልባት ቀን እየጠበቀ ከሆነ እቤት ገብቶ ሁለተኛም ደግሞ ወይዘሮ ሜላትና ሰላም እንደሚዝናኑም ካወቀ የሆነ ቦታ ብቻ ጠብቆ የሆነ ነገር ያደርጋቸዋል ብላችሁ ታስባላችሁ? እስቲ ሐሳብ አስተያየታችሁን ስጡ። ኖላዊ ድራማ
በጣም አሪፍ የሆነና ለሰዎችም አስተማሪ የሆነ እንዲሁም ብዙ ነገር ሰው እንዲማርበት ድራማ እንደሆነ ያስታውቃል። በጓደኝነት፣ በቤተሰብ፣ በስራ፣ በብዙ ነገሮች ላይ ሰው የሚያጋጥመውን ህይወትና ፈተና እንዴት መወጣት እንዳለበት አጉልቶ ቁልጭ አድርግቶ የሚያሳይ ድራማ ነው። እንግዲህ እስካሁን ባለው ቪዲዮ ብዙ ነገሮችን ብለናል። ሐሳብ አስተያየታችንም ሰጥተናል። የዛሬው ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ቸር ቆይልኝ።